ጤና ይስጥልኝ። የዕለተ አርብ ነሐሴ 1 2018 ዓመተ ምህረት የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በአገራዊ የምክክር ጉባኤው አዲስ አበባ የፌዴራል ከተማ እንዲሁም የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚል ምክር ሐሳብ በቃለ ጉባኤ እንዲያዝ መጠየቁን ዋዜማ ሰምታለች። በአገራዊ ምክክር ጉባኤ በስራ ቡድኖች ደረጃ በሚካሄደው ውይይት 250 አባላት ባሏቸው ሁለቱ የስራ ቡድኖች በተካሄዱ ምክክሮች አዲስ አበባ የፌዴራል ከተማ ትሁን የሚለው አማራጭ ሚዛን እየደፋ መምጣቱን ተከትሎ ሁለተኛውን አማራጭ ደግፈው ሐሳብ ሲያቀርቡ የነበሩ ተመካካሪዎች አዲስ አበባ የፌዴራል ከተማ እንዲሁም የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚል ምክር ሐሳብ በቃለ ጉባኤ እንዲመዘገብላቸው መጠየቃቸውን ዋዜማ ከምንጮቿ ሰምታለች። ይህ ጥያቄ የቀረበው የኦሮሚያ ክልል ከፍተኛ አመራሮችን ጨምሮ ከተማዋ የክልሉ ዋና ከተማና መቀመጫ እንድትሆን በሚደግፉ ተመካካሪዎች ቢሆንም በቡድኖቹ ውስጥ በርካታ አጸፋዊ መከራከሪያዎችና የልዩነት ድምጾችን አስተናግዷል። ጥያቄውን በጥብቅ የተቃወሙ ተመካካሪዎች አዲስ አበባ ህብረ ብሔራዊ ከተማ ናት እያልን ለአንድ ክልል ልዩ ጥቅም የሚያስገኝ ውሳኔ አናስተላልፍም፣ አንድ ከተማ የፌዴራልም የክልልም ከተማ መሆን አይችልም ያሉ ሲሆን የክልሎች መቀመጫን የተመለከተ ጉዳይ በፌዴራል ህገ መንግስት ውስጥ ሊካተት አይገባም የሚሉ ጠንካራ አቋሞችን አንስተዋል። ተመካካሪዎቹ አክለውም ሐሳቡ በጥቃቅን ቡድኖች ደረጃ ያልተነሳ በመሆኑ በቃለ ጉባኤ መያዝ የለበትም ሲሉ ተከራክረዋል። በአዲስ አበባ ህጋዊ አቋም ዙሪያ በራሱ በገዢው የብልጽግና ፓርቲ አባላት መካከልም ከፍተኛ የሀሳብ ልዩነትና ሙግት የታየ ሲሆን ቀደም ሲል ይነሳ የነበረው አዲስ አበባ የኦሮሚያ አካል ትሁን የሚለው አማራጭ በፓርቲው የውስጥ ሽምግልና ሂደት እንዲቀር መደረጉ ታውቋል። በተለያዩ አጀንዳዎች ላይ በተፈጠሩ የሀሳብ ልዩነቶች እንዲሁም አንዳንድ ተመካካሪዎች ባልተፈቀዱላቸው ቡድኖች ገብተው በመገኘታቸው ምክንያት በስራ ቡድኖች መሰብሰቢያ አዳራሾች መግቢያና መውጫ በሮች ላይ የሚደረገው የቁጥጥርና የመታወቂያ ማረጋገጥ አሰራር መጠናከሩም ተገልጿል። በሌላ በኩል በመንግስት አስተዳደር ስርዓት አጀንዳ ዙሪያ በተካሄደው ውይይት በፕሬዝዳንት የሚመራ ፓርላሜንታዊ ስርዓት የሚለው አማራጭ በበርካቶች ዘንድ ከፍተኛ ድጋፍ ማግኘቱን ለማወቅ ተችሏል። በኢሃፓ አመራሮችና በታዬ ደንደዓ ጠበቃ ላይ የ12 ቀናት የምርመራ ጊዜ ተፈቀደ። በሽብር ወንጀል ተጠርጥረው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት የቀረቡት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ፣ የፓርቲው ከፍተኛ አመራር አበባ አካሉ እንዲሁም የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ ጠበቃ አበራ ንጉስ ላይ ፍርድ ቤቱ የ12 ቀናት ተጨማሪ የምርመራ ጊዜ ፈቀደ። ተጠርጣሪዎቹ በማህበራዊ ትስስር ገጽ ወይም ዩቲዩብ በሚተላለፍ ፕሮግራሞች ላይ ባደረጉት ውይይቶች ሐሰተኛ መረጃ አሰራጭተዋል ወይም አላሰራጩም የሚለው ጉዳይ ፖሊስ አጣርቶ እንዲያቀርብ ቀደም ሲል በችሎቱ በተሰጠው ትዕዛዝ መሰረት ፖሊስ አርብ ነሐሴ 1 2018 ዓ.ም የተጠርጣሪዎቹን የድምጽ ቅጂ ለፍርድ ቤቱ አቅርቧል። ፍርድ ቤቱ የድምጽ ቅጂውን አድምጦ በንግግሩ ላይ ለጥርጣሬው መነሻ የሚሆን ማስረጃ ማግኘቱን በመጥቀስ በሌሎች የወንጀል ጥርጣሬዎች ላይ ግን የተገኘ ነገር ስለመኖሩ ወይም አለመኖሩ ያለው ነገር የለም። በዚህም መሰረት ችሎቱ መጠነኛ ጥርጣሬ አግኝቼበታለሁ ባለው በማህበራዊ ትስስር ገጽ ንግግር ላይ ተጨማሪ ምርመራ እንደሚያስፈልግ በማመን የ12 ቀናት የምርመራ ጊዜ ፈቅዷል። የዋስትና ብይን ለመስጠት ለነሐሴ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ፖሊስ ተጠርጣሪዎቹ ከህወሓት ጸረ ሰላም ኃይሎችና ጽምዶ ከተባለ ጥምረት ጋር በመተባበር እንዲሁም ስልጣን በኃይል ለመያዝ የነደፉትን ዓላማ የሚያሳኩላቸውን አባላት ሲመለምሉና ሲያደራጁ ነበር በማለት ሐምሌ 29 ቀን 2018 ዓ.ም በኋላው ችሎት ማስረዳቱ ይታወሳል። ይህ በእንዲህ እንዳለ በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተከሰሱ ታዋቂ ግለሰቦች ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ በአቃቤ ሕግ የቀረበው አቤቱታ ውድቅ ተደርጓል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተከሰው ጉዳያቸውን በውጭ ሆነው እየተከታተሉ ያሉ አርቲስቶችና ቲክቶከሮች በማህበራዊ ሚዲያ በሚተላለፍ ፕሮግራም ላይ በመቅረብ የፍትህ ሂደቱን ለማዛባት በመሞከራቸው ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ አቃቤ ሕግ ያቀረበውን አቤቱታ የፌዴራሉ ከፍተኛ ፍርድ ቤት ውድቅ ማድረጉን ዋዜማ ከተከሳሽ ጠበቆች ሰምታለች። በክስ መዝገቡ ስር የሚገኙት አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ካሊድ አህመድና አብርሃም ግዛው እንዲሁም ጠበቃቸው አበባው አበበ እግረኛው በተሰኘ የዩቲዩብ ፕሮግራም ላይ በመቅረብ የተዛባ መረጃ ማሰራጨታቸውን ገልጾ ነበር። ድርጊቱ በፍርድ ቤቱ ላይ ጫና ለመፍጠር ምስክሮችን ለማስፈራራትና የፍትህ ሂደቱን ለማዛባት የተደረገ ነው ያለው አቃቤ
አቃቤ ሕግ ተከሳሾች የተሰጣቸውን የዋስትና ግዴታ በመጣሳቸው የዋስትና መብታቸው ተነስቶ ጉዳያቸውን ከማረሚያ ቤት ሆነው እንዲከታተሉና በወንጀል ሕጉ መሰረት እንዲቀጡ ረፋድ ላይ በነበረው ችሎት ጠይቆ ነበር። ሆኖም ከእኩለ ቀን በኋላ በነበረው ችሎት ፍርድ ቤቱ በጥቃቅን ስህተቶች የተከሳሾችን የዋስትና መብት መከልከል አግባብ አይደለም በማለት የአቃቤ ሕግን አቤቱታ ውድቅ አድርጎታል። ፍርድ ቤቱ ለተከሳሾቹ ማስጠንቀቂያ በመስጠት የተላለፈው ፕሮግራምም ከዩቲዩብ እንዲወርድና የፕሮግራሙ አዘጋጅም ይቅርታ እንዲጠይቅ ትዕዛዝ ተሰጥቷል። ፍርድ ቤቱ ሐምሌ 29 ቀን 2018 ዓ.ም በዋለው ችሎት የተከሳሾችን የክስ መቃወሚያ ውድቅ በማድረግ ለጥቅምት 2 ቀን 2019 ዓ.ም ተለዋጭ ቀጠሮ መስጠቱ ይታወሳል። የኢትዮጵያ መንግስት በአገሪቱ በሚንቀሳቀሱ መገናኛ ብዙሃን ላይ እያደረሰው ያለውን ጫና እንዲያቆም ዓለም አቀፉ የጋዜጠኞች መብት ተሟጋች አሳሰበ። ሲፒጄ ይህንን ጥሪ ያቀረበው የአዲስ ስታንዳርድ ሚዲያ ዋና አዘጋጅ ጋዜጠኛ ዮናስ ከድርን በማሰርና ድብደባ በመፈጸም የሥራ ቁሳቁሶችን በመውሰድና በማውደም እንዲሁም ተቋሙ ለ16 ዓመታት ሲሰራበት የቆየውን ሕንፃ በአስገዳጅ ሁኔታ እንዲለቅ መደረጉን ተከትሎ ነው። የተቋሙ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ በአዲስ ስታንዳርድ ሚዲያ ላይ የተደረገው ጫና በአገሪቱ ያለውን የሚዲያ ምህዳር አስጊ ሁኔታ ላይ እንደሚጥለው ጠቅሰዋል። አክለውም ባለስልጣናት የተቋሙን ንብረቶች በአስቸኳይ እንዲመልሱና በጋዜጠኛው ላይ መሰል ተግባር የፈጸሙ አካላት ተጠያቂ እንዲደረጉ ጥሪ አቅርቧል። አዲስ ስታንዳርድ ዋና አዘጋጁ ዮናስ ከድር በጸጥታ አካላት ተይዞ ድብደባ እንደደረሰበትና ለ24 ሰዓታት ያህል በእስር ቆይቶ ምርመራ ሲደረግበት እንደቆየ በመጥቀስ በማግስቱ የታጠቁ የጸጥታና የደህንነት አባላት ቢሮውን በመበርበር አስፈላጊ የሆኑ ካሜራዎችን፣ ማይክሮፎኖችንና የድምፅና ምስል ማቀነባበሪያ ቁሳቁሶችን መውሰዳቸውን መግለጹ ይታወሳል። የሆነው የመገናኛ ብዙሃን ተቋሙ የኢትዮጵያ መገናኛ ብዙሃን ባለስልጣን የካቲት 24 ቀን 2018 ዓ.ም የህትመትና የኢንተርኔት ምዝገባ ፈቃድ ሰርተፍኬቱን በመሰረዝ በኢትዮጵያ ውስጥ እንዳይሰራ የጣለበትን እገዳ በመቃወም በክስ ሂደት ላይ ባለበት ወቅት ነው። በሚያዝያ ወር በተመሳሳይ መልኩ ዋና አዘጋጅ የነበረው ጋዜጠኛ ሚሊዮን በየነ ለ2 ሳምንታት ያህል ያለበት ሳይታወቅ በጸጥታ አካላት ቁጥጥር ስር መቆየቱ ይታወሳል። የኢትዮጵያ የሰነድ መዋለ ንዋይ ገበያ የዳይሬክተሮች ቦርድ የኦዲት የኩባንያ ዋና ስራ አስፈጻሚ ሆነው የተሾሙት ኩባንያውን ከጥንስሱ ጀምሮ እስካሁን ሲመሩ የቆዩት ጥላውን እስማኤል ከኃላፊነት መልቀቃቸውን ተከትሎ መሆኑን ኩባንያው አስታውቋል። አዲሷ ተሿሚ የኦዲት የመዋለ ንዋይ ገበያ ዋና የቢዝነስ ኦፊሰር እንዲሁም ዋና ኦፕሬቲንግ ኦፊሰር ሆነው ማገልገላቸውን ኩባንያው ባወጣው መግለጫ ጠቅሷል። የኦዲት የኃላፊነት ዘመን የውጭ ኩባንያዎችን መሰረት በማስፋት በገበያ ውስጥ ተሳትፎን በማሳደግ የኢንቨስትመንት እድሎችን በማስፋት አዳዲስ ዘርፎችን እና የገበያ እድሎችን በማስተዋወቅ እንዲሁም የካፒታል ገበያውን ለኢንቨስትመንት ለፈጠራና ኢኮኖሚያዊ ሽግግር ማፋጠኛ እንዲሆን በማስቻል ላይ ያተኮረ እንደሚሆን ኩባንያው ገልጧል። ለዕለቱ የያዝናቸው የዋዜማ ዜናዎች እነዚህ ነበሩ። ጤና ይስጥልኝ።